ፕሬዝዳንቶች ቶሎ አይሞቱ። ዓለም ላይ ያሉ ፕሬዝዳንቶች በጊዜ አይሞቱ። ሙጋቤ 100 ሊደፍን ጥቂት ሲቀረው ነው የሞተው። ሚዲየተር ናቸው። ከተማን ነው ፕሮሰስ የሚያደርጉት። ከተማን ፕሮሰስ ሲያደርጉ ለከተማው መግቢያ የሚሆን አንድ ሰው ነው ይፈልጉት። ለከተማው ምን የሚሆን መግቢያ የሚሆን አንድን ሰው ነው ይፈልጉት። ያ ሰውዬ ላይ በኃይል ኦፕሬት ያደርጋሉ። አንድ ምሳሌ ልንገራችሁ። ብዙዎቻችሁ ላትረዱ ይችላላችሁ፣ ላይገባችሁ ይችላል። ግን ኦልዌይስ ቲንክ እንድታደርጉት እንፈልገው ነገር ልንገራችሁ። ፕሬዝዳንቶች ቶሎ አይሞቱ። ዓለም ላይ ያሉ ፕሬዝዳንቶች በጊዜ አይሞቱ። ቀላል ሙጋቤ 100 ሊደፍን ጥቂት ሲቀረው ነው የሞተው። ወይ ለምን ይመስልሃል? ቢኮዝ ሚዲየተር ናቸው፣ መካከለኛ ናቸው። የሆነን መንፈስ ለማስገባት ምንድን ናቸው? መካከለኛ ናቸው። እግዚአብሔርን ማየታችሁት ከሆነ እንደ ራሱ አይነት ሰው ሲፈልግ፣ እንደ ልቡ የሆነ ሰው ሲፈልግ 4 ዓመት 10 ዓመት 20 ዓመት እንዲመራ 40 ዓመት እንዲመራ ነው አሳልፎ የሚሰጠው። ቢኮዝ ጋድ በዛ ሰው በኩል ለከተማይቷ መግቢያ የሚሆን ነገር አግኝቷል። ካሊ ፕሮቶስ ሳካታይ አሜን። ጄሌብሬዲያ ፕራዶስ ሳካታይ አሜን። ፕራካቶስ ሳካቴ አሜን። ጄሌብሬዲያ ፕራዶስ ሳካታይ አሜን። ካሊ ፕሮቶስ ሳካታ አሜን። ራቦዶስ ሳሊ ፕራዲያ ኮሳቴ አሜን። ዴመኒክ ነገር በኃይል የሚሰራባቸውን ፕሬዝዳንቶች በሙሉ ዴመኒክ ነገር የሚሰራባቸውን መሪዎች በሙሉ በ40 ዓመቱ የሞተ መሪ የለም። በ60 ዓመቱ የሞተ መሪ የለም። ልክ ነኝ? አብዛኞቹም እንደሚኖሩት ረጅም ዕድሜ። ቢኮዝ ሚዲየተር ናቸው። ሚዲየተር ናቸው። መጽሐፍ ቅዱስ ውስጥ አንድ የሚገርመኝ ነገር ልንገራችሁ። መጽሐፍ ቅዱስ ውስጥ አንድ የሚገርመኝ ነገር ልንገራችሁ። ካሊ ፕሮቶስ ሳካታይ ጄሌብሬዲያ ብራዶስ ሳካታ አሜን። ካሪኮቶስ ሳሊክራዲያ አሜን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ፈርዖን የሚል ቃል አለ። አንድ ጥያቄ ልጠይቃችሁ። በዮሴፍ ዘመን የነበረው ፈርዖን ስሙ ማን ነው? ፈርዖን። ልክ ነኝ? በሙሴ ዘመን የነበረውስ? ስማቸውን ግን መጽሐፍ ቅዱስ አይነግረን። የ400 ዓመት ዕድሜ ጋፕ አለ። 400 ዓመት ሙሉ የመጣው ሰው በሙሉ ምንድነው ስሙ? ፈርዖን። ፈርዖን ማለት ምን ማለት እንደሆነ ልንገራችሁ። ፈርዖን ማለት ስትሮንግ ሃውስሆልድ ማለት ነው። ጠንካራ የሆነ ምን ማለት ነው? መኖሪያ ቤት ማለት ነው። ጠንካራ ሊነቀነቅ የማይችል ዴመን ኃይለኛ። እግዚአብሔር ኦልዌይስ ሲያወራ አይታችሁት ከሆነ ግብፅን ከጽድቅ ጋር አገናኝቷት አይደለም የሚያወራት። ልክ ነኝ አይደል? ቢኮዝ ዴመኖች ኃይለኛ የሆነ ጠንካራ ቤት ግብፅ ውስጥ መስርተዋል። ኃይለኛ የሆነ እንደፈለክ ልትነቀነቀው የማትችል ምን መኖሪያ ነው ክሬት ያደረጉት። እያንዳንዱ ፈርዖን ለዴመኒክ ዓለም መግቢያ ምንድን ነው? በር ነው። ያችን ከተማ ፖሰስ እንዲያደርጓት ምንድን ነው? በር ነው። አይ ቲንክ በቅርብ ጊዜ ውስጥ አንድ ጥናት አይቼ ነበር። ያየው ጥናት ምንድን ነው? የፈርዖኖችን መቃብር አንዲት ጋዜጠኛ እየጎበኘች ከዛ መቃብር ፕሌስ ውስጥ ድምጾች ይሰማሉ። ከዛ መቃብር ፕሌስ ውስጥ ድምጾች ይሰማሉ። እዛ መቃብር ቤቶች ውስጥ ድምጾች ይሰማሉ። የኢሉሚናቲ ምልክቶችን አይታችኋል? ምንድን ናቸው? ፒራሚድ። ፈርዖኖች የት ነበር የሚኖሩት? ሲሞቱ እንኳን ፒራሚድ ውስጥ ነው የሚኖሩት። የአንድ ዘመን ሰዎች አይደሉም። ሌላ ታይም አወራቸዋለሁ። የአንድ ዘመን ሰዎች አይደሉም። እስቲል ዓለምን እየመሩ ያሉት እነሱ ናቸው። ቴምፕለርስ፣ ሴክሬት ሶሳይቲ፣ ኢሉሚናቲ፣ እንደዚህ ኤቭሪቲንግ ስታወራቸው የፋይናንሱን ዓለም ሩል የሚያደርጉት እነሱ ናቸው። ፈርዖን ስም ብቻ አይደለም፣ መኖሪያ ነው። ከኔ ጋር ናችሁ? መኖሪያ ነው። ዓለምን እንዴት እንደሚመሩት ላሳያችሁ። ዓለምን እንዴት እንደሚመሩት የዛሬ ዓመት ግብፅ ውስጥ አንድ ስብሰባ ተደርጎ ነበር። ሲና የሚባለው ኤሪያ ላይ የሲና ስብሰባ ብሎ ነው ያደረጉት። የካቶሊኩ ፖፕ እዛ ነበረ። የዓለም የቤተ ክርስቲያናት የሆኑ መሪዎች እዛ ነበሩ። ደን ለዓለም ሊያስተዋውቁ የፈለጉት ኒው ሃይማኖት ነበር። ዋን ጋድ ዋን ሪሊጅን የሚል ስርዓት ለዓለም ለማስተዋወቅ ሚዲያዎች በሙሉ ተሰበሰቡ። ደን ላውንች ተደረገ። የካቶሊኩ ፖፕ ጌታ ኢየሱስ መቃብርን ፈንቅሎ እንደተነሳ የሚያምን ፖፕ ጌታ ኢየሱስ ሰው ነው ከሚል ከአንድ ሙስሊም ከሆነ የሃይማኖት መምህር ጋር ቁጭ ብሎ we believe in one God ብሎ ተፈራረመ። because ሪል የሚደረገው እዛው ኤሪያ ላይ ነው።
ሩል የሚደረገው እዛው ኤሪያ ላይ ነው። ከተሞችን የሚገዙ አጋንንቶች አሉ። በሞመንት የዛን ከተማን ሰዎች ባህሪ በሙሉ ደሴም የሚያደርጉ የዛን ከተማ የፋይናንስ ሁኔታ በሙሉ ተመሳሳይ የሚያደርጉ። እናንተ ግን አሁን ከዚህ ነፃ እንድትወጡ ጸልያለሁ። ፕራቲያ ክሮቶስ ሳካቴ ሲላባካቱ ዘባ አሜን አሜን። ከነሱ እንዴት ከተማ እንደምትናጠቁን የምንማማረው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። በእናንተ ህይወት ላይ መሰልጠን አይችሉም። አሜን። በእናንተ ህይወት ላይ መሰልጠን አይችሉም። አሜን። በእናንተ ህይወት ላይ መሰልጠን አይችሉም። አሜን። በኢየሱስ ስም ኃይል መሰልጠን አይችሉም። አሜን። በኢየሱስ ስም ኃይል መሰልጠን አይችሉም። አሜን። ቅድም ነግሬያቸዋለሁ። እዛ ጋር የገባው ታይም ላይ እዛሽ ከተማ ውስጥ ነፍሰ ገዳይ ስፒሪት ነው ያለው። እዛ ጋር ፋሚሊ ያላቸው ሰዎች የቢሮ አገልግሎት እኔ ጋር ይመጣሉ። ወንድም የዚህ ሀገር ነበር፣ ሞተብኝ። በማን ሞተ? በእንትና። ወንድም ወንድሙን የሚገልበት ኤሪያ ነው። አንድን ከተማ ለመዋጀት ስታስቡ መጀመሪያ ማወቅ ያለባችሁ ያችን ከተማ የቆረቆራት ማን ነው ነው። ሄሎ፣ በደንብ ስሙ። ምድር ላይ ሳውዝ አፍሪካ የምትባል ሀገር አለች። ልክ ነኝ? ሳውዝ አፍሪካ አይ ቲንክ አሁን አላቅም፣ ከጥቂት ዓመታት በፊት ወንጀል በሚደረግባቸው አገሮች ብዛት ከዓለም ሁለተኛ ነበረች። ከዓለም ስንተኛ? ሁለተኛ ነበረች። በአንድ ሀገር ነበር የምትበለጠው። ሳውዝ አፍሪካ እንዴት እንደተቆረቆረች ልንገራችሁ። ካሊ ፕሮቶስ ሳካታይ ጄሌብሬዲያ ብራዶስ ራካቶስ ሳሊክር አዲያኮስ። ጂኦግራፊ የሚያስተምራችሁን አይደለም ነው ሳውዝ አፍሪካ እንዴት እንደተቆረቆረች ማወራው። ጂኦግራፊ የሚገርመኝ ምን እንደሆነ ልንገራችሁ። ሶሻል ስተዲ ወይም ጂኦግራፊ ከተማን ቆረቆረ ብሎ የሚያወሯችሁ ሰዎች በሙሉ ከተማን የቆረቆሩ ሰዎች አይደለም። ምን ማለት መሰላችሁ? አንድ ሰው እዚህ መጥቶ ኢትዮጵያ የምትባል ከተማ አገኘው ማለት አይችልም። ኦልሬዲ እኛ አለን። አንድ ሰው አሜሪካ ሄዶ ቀይ እንዲያዎችን አግኝቶ አሜሪካን ያገኛት ያ ሰውዬ ነው ይባላል። ሰዎቹ እኮ እዛ ውስጥ አሉ። ከኔ ጋር ናችሁ? ሰዎቹ እኮ ኦልሬዲ እዛ ውስጥ አሉ። ልክ ነኝ አይደል? እዛ ውስጥ ያሉ ሰዎችን አዩሃቸው ነው ይባለው እንጂ ቆረቆርኩ አትልም። ሳውዝ አፍሪካ ከስማችሁ ልነሳ፣ ደቡብ አፍሪካ። ነጮች አፍሪካን ሲቀራመቷት ሳውዝ አፍሪካን የአገር ስም አልሰጧትም። የአፍሪካ ሳውዝ ፓርት ብሎ ነው የሰየሟት። ቢኮዝ ምሳሌ አሁን ኢትዮጵያ ሲባል ኢትዮጵያዊ ነኝ የሚል ፐርሰን ይመጣል። ሳውዝ አፍሪካን የሳውዞች እንድትሆን ያደረጓት ቢኮዝ እርስ በርስ መባላት ይኖራል። ሳውዝ አፍሪካን ማን የቆረቆራት ስትለው ዚምባብዌው እኔ ነኝ ይልሃል። ቦትስዋናዊው እኔ ነኝ ይልሃል። ቢኮዝ የደቡቦች ተብሎ የተጫነባቸው። ዚምባብዌው የማን ይልሃል? የኔ ነች። ማላዊው የኔ ነች ይልሃል። አንድ ኔሽን እዛ ውስጥ እንዳይፈጠር አድርገው ነው ሳውዝ አፍሪካን ምን ያሏት? የተቀራመቷት። ሄሎ። ከዛስ ስዋዚላንድ የምትባል ሀገር ሳውዝ አፍሪካ ጎን አለች። ሳውዝ አፍሪካ ጎን ነው ያለችው ያቺ ሀገር። በንጉሥ ስርዓት ነው የምትመራው፣ ግን ሳውዝ አፍሪካ ጎን ነው ያለችው። የሆኑ ሰዎችን ይመጡና የመጀመሪያዎቹ የዚህ ሀገር ነዋሪዎች አንተ ነህ ይሉሃል። ሰንበዲ ጋር ይመጣል፣ የመጀመሪያዎቹ አንተ ነህ ይሉሃል። እንትና ጋር ይመጣል፣ የመጀመሪያዎቹ አንተ ነህ ይሉሃል። አምስታችሁም ወይም ስድስታችሁም ያቺ ሀገር ማነች ነው የምትለው። ግን ያልገባህ ነገር ሁላችሁም ድርብ ካውንትሪ ነው ያላችሁ። አባት ሲጠና ዚምባብዌ ነው፣ አባት ሲጠና ማላዊ ነው፣ አባት ሲጠና ቦትስዋናዊ ነው። ግን የማን ነው ብለን የምትጣለው? ሳውዝ አፍሪካ ውስጥ የሚፈጠረውን ጸብ ላሳያችሁ። እነዚህ ስደተኞች ናቸው ይወጣልን ይልሃል ምናዊው ዚምባብዌው። የዛ ጋር ደግሞ ተወልጄ አድጌ ያለው የሚል ሰውዬ ደግሞ ዚምባብዌው ስደተኛ ነው ይልሃል። እሺ ከዛ አልፌ እንደ አፍሪካ ላውራችሁ። ሳይንስ ጂኦግራፊ የአፍሪካ አህጉር ነው ብሎ የነገራችሁ አህጉር ምስሉ እንደዛ አይደለም። ሳይንሱ ሸውዷቸዋል። የአፍሪካ አህጉር እንደዚህ ጎግል ላይ እንደምታየው አይደለም። አንዲት ካናዳዊት ተመራማሪና አንድ አውስትራሊያዊ ተመራማሪ ያንን ኢንፎርሜሽን አውጥቶባቸው ሰዎቹ እንዲሰወሩ አድርጓቸዋል። የአፍሪካ አህጉር በደንብ ስሙ። ማዳጋስካሪት ነች፣ አፍሪካ ውስጥ ነች። ካርታ ውስጥ ግን የለችም። ከአፍሪካ ካርታ ጫፍ ላይ አድርጓት እቺ ምንድን ነች አሉ። ትንሽ ነጥብ አስቀምጠው ደሴት ነች። ከዛስ አፍሪካ ውስጥ ብቻ ነው እንዲህ ደሴት፣ አንድ ደሴት ተገንጥላ ከካርታ ውጭ ሆና የምትቀመጥልህ። በደንብ ስሙ። አንድ ሰው እኔ ጋር መምጣት ይችላል? ና ሸቢ አቢን በደንብ ይዩት። አፍሪካ የሚለው ስም
ከአንድ የጣሊያን ኮሎኔል ስም የተወሰደ ስም ነው። የአህጉሩ ስም አይደለም። የዛ ኮሎኔል ስም አፍሪካኖስ ይባላል። ከኔ ጋር ናችሁ? የዛ ኮሎኔል ስም ምንድነው? አፍሪካኖስ። የአፍሪካን ካርታ ላሳያችሁ። የአፍሪካ ካርታ ይሄን ነው የሚመስለው። እጆን የታሰረ አንገቱን ወደ ታች ያቀረቀረ ሰው ምስል የአፍሪካ ካርታ። ልክ ነኝ? ቬሪ ትሩ ዳዲ። ሃሎ የስ የአፍሪካ ካርታ ምስል ይሄ ነው። እጁን የታሰረ ኃይል የሌለው በግድ ባሪያ የሆነ ሰው። ኦሎይ ስትጸልዩ አንገታችሁን ዝቅ እንዳታደርጉላችኋለሁ። አፍሪካዊ ስላልሆነ ማለት ነው። Yes, Major One. ደን እንደዚህ አቀርቅርሃል ማለት የሆነ እጅ ተጭኖብሃል ማለት ነው። ባሪያ ነህ። የካርታውን ምስል ሲወሰድ አንድ ጎንበስ ካለ እጁን ከታሰረ ሰው ምስል ላይ ተወሰደው። ደን ይቺ ምንድን ነች አሉ? አፍሪካ ነች። በደንብ የሚገርመኝ ነገር ልንገራችሁ። ሰዎቹ ምን ያክል መንፈሳዊ መሆናቸውን ላስረዳችሁ። እጁ የታሰረበት ኤሪያ ጋር ስትመጡ እጁ የታሰረው ኢትዮጵያ ውስጥ ነው። እጁ የታሰረበት የመጨረሻው ምልክት የምስራቅ አፍሪካ ወይም ኢትዮጵያና ኤርትራን ላይክ ያለበት ካርታ ውስጥ ነው እጁ የታሰረው። ምን ማለት እንደሆነ ልንገራችሁ። እነዚህ ካርታውን የሰሩ ሰዎች አንድ ነገር ገብቷቸው ኢትዮጵያ ከተነሳች አፍሪካውያን ቀና እንደሚሉ ያውቃሉ። ቁጭ በሉ። እነዚህ ሰዎች አንድ ነገር ገብቷቸዋል። ኤርትራውያን ከተነሱ አፍሪካ ቀና እንደምትል ያውቃሉ። ሲያስሩ እንኳን ሁለቱ ካርታ ላይ ነው ያሰሩ። እያንዳንዱ አፍሪካዊ ናው ስታገኘው ከኢትዮጵያ የሚነሳው ሪቫይቫል ነው መጠብቀው ነው የሚል ከኢትዮጵያ የሚነሳው መንፈሳዊ እንቅስቃሴ ኤቭሪ አፍሪካዊ ጋርና እናንተ ሙሉ አፍሪካ ነው የሚጠብቃችሁ። አሜን። ቁጭ በሉ ቁጭ በሉ። አፍሪካ የሚለው አህጉር የበፊት ስሙ ኢትዮጵያኖስ ነበር ወይም ኢትዮጵያ ነበር። ኢትዮጵያ ማለት ምን ማለት መሰላችሁ? 100% ፍትህ ያለበት ቦታ ማለት ነው። አሜን። ምን ማለት መሰላችሁ? ነብዩ መሐመድ አገራቸው ላይ ስደት ሲደርስባቸው የተናገሩት ነገር አለ። ፍትህ ያለበት ቦታ አለ፣ ወደ ሀበሻ ወይም ወደ ኢትዮጵያ ሂዱ ነው ያለ። ኤቭሪዋን ያውቃል ያለ። አሜን። ደን እዚህ ጋር ያሉ ሰዎች ደን የሁለቱ እጅ ከተፈታ ሙሉ አፍሪካ ነፃ እንደሚወጣ ያምናሉ። አሜን። በደንብ ስሙኝ። ከታሪክ ላስረዳችሁ ይሄንን የዓለም መንግስታት ሲቋቋም መጀመሪያ ኃይለ ሥላሴ ጋር የተመጣው ኃይለ ሥላሴ ኢትዮጵያዊ ንጉስ ነው። ልክ ነኝ አይደል? ኃይለ ሥላሴ እድሉን ስላልተጠቀመ ነው ድሃ የሆን ነው። ምን ማለት መሰላችሁ? የዓለም መንግስት ወይም ሊግ ኦፍ ኔሽንስ ሲቋቋም ከፖለቲክስ ጋር እንዳታገናኙብኝ፣ እኔ መንፈሳዊ ሰው ነኝ። ሊግ ኦፍ ኔሽንስ ሲቋቋም የተፈጠረውን ነገር ልንገራችሁ። ሊግ ኦፍ ኔሽንስ ሲቋቋም አንደኛውና ሁለተኛው የዓለም ጦርነት አልቆ ሙሉ አውሮፓ ወድሞ ነበር። ጀርመን ደሃ ነች። ኃይለ ሥላሴ በጊዜው ለጀርመን 200,000 ፓውንድ ምን ብሏል? ሰጥተዋል። እንግሊዝ ሲገቡ ነገስታቶች ቀይ ምንጣፍ አንጥፈው ነበር የሚቀበሏቸው። ቢኮዝ ጦርነቱ ውስጥ ኢንቮልቭ ስላላደረጉ ብርም ወርቅ እጃቸው ላይ ነበር። ደን አፍሪካን ባሪያ ሊያደርጓት ሲያስቡ ሁሉም አፍሪካ ሀገሮች ጋር አይደለም የሄዱት፣ ኢትዮጵያ ጋር ነው የመጡት። ኢትዮጵያን ወደ አፍሪካ መግቢያ አድርገው ነው የተጠቀሙባት። ማስተምረው ነገር የገባችሁ ነው በደንብ። ደን ሊግ ኦፍ ኔሽንን በጥቂት እንግሊዛውያን ሐሳብ ጸንሳሽነት ነው የተቋቋመው። ደን ተቋቋመ። ሲቋቋም አፍሪካን ወክሎ ለቃውን እንደ ኢትዮጵያ ምን ኮራበታል ነገር አለ አይደል? የሊግ ኦፍ ኔሽን መስራቾች ነን የምንለው ከኔ ጋር ናችሁ። እያንዳንዱ አፍሪካዊ አፍተር ዛት የተከተለ የዛ ሜምበር ሆነ። እዛ ሜምበር የሆነ ፐርሰን በሙሉ መግቢያ በር የሆነው ያ ንጉስ ነው። ሃሎ ሄሎ ካሊ ፕሮቶሳካታይ አሜን። ጄሌብሬዲያ ብራዶሳካታ አሜን። ፕራካቶሳሊ ክራዲያኮስ አሜን። ራባሃዶሳሊ ፕራዲያኮስ አሜን። ጄኬቴሬቦሳታካታይ አሜን። ቴሌፕሬቴኬቴሬቦሳሊ ፕራዲያኮስ አሜን። ራባዶሳሊ ክራዲያኮስ አሜን። ደን እስራቱ ሲበጣጠስ የሚበጣጠሰው የት ጋር ነው? የኛው ካርታ ላይ ነው። የኛው ካርታ ላይ ነን። በደንብ ስሙ፣ በደንብ ስሙ፣ በደንብ ስሙ። ካሊ ፕሮቶሳካታይ ሌሬዲያ ብራዶሳካቴ
ለባርነት የማይመች ማይንድ ያለው ኢትዮጵያ ብቻ እንደሆነ ታውቃላችሁ። the whole አፍሪካ ኢትዮጵያና ኤርትራ ብቻ ለባርነት የሚሆን ማይንድ የለም። ብዙ አገሮች ጋር ስትሄድ ባሪያ መሆን ጠልተው ባለጸጋ የሆኑ ሰዎችን የምታገኘው ከሁለቱ ኔሽን የወጡ ሰዎችን ነው። ምን ማለት እንደሆነ ላስረዳችሁ። ካሊ ፕሮቶስ ሳካታይ ጄሌብሬዲያ ብራዶስ ሳካታ ራካቶስ ሳካቴ ጄሌፕሬቲያ ክራዶስ ሳካቴ ሌሬዲያ ፕራዶስ ሳካታ። በረምስም ለመጀመሪያ ጊዜ ወንጌል አፍሪካ ውስጥ ሲገባ በአንድ ኢትዮጵያዊ ጃንደረባ ነው የገባው። ያ ማለት ኢትዮጵያ ኢየሱስን ወርሺፕ ማድረግ የጀመረችበት ሰዓት ላይ ሙሉ አፍሪካ ጨለማ ነበር። ላይትም ሲገባ ቤት በኩል የገባው በእናንተ በኩል የገባው ደን ምን ተፈጠረ መሰላችሁ? ካሊ ፕሮቶስ ሳካታይ አሜን ጄሌብሬዲያ ፕራዶስ ሳካቴ አሜን ራካቶስ ሳካቴ አሜን ራዲያ ብራዶስ ሳሊ ብራሃዳ ሳካቴ አሜን ፕሮቶስ ሳሊ ክራዲያ ክሮቶስ ሳካቴ አሜን ካሊ ፕሮቶስ ሳዳላይ ጄሌብሬዲያ ፕራዶስ ሳካታ ራባዶስ ሳሊ ክራዲያና ማንዴ ራፖስ ሳካታይ ጄሌብሬዲያ ብራዶስ ሳካቴ ካሊ ፕሮቶስ ሳካቴ አሜን ሌሬዲያ ብራዶስ ሳካቴ አሜን ፕራካቶስ ሳካታ ሊብራዲያኮስ አሜን። ደን ያስራት የተበጠሰ ሰዓት ለሙሉ አፍሪካ መለቀቅ ነው የምትሆኑት። በረምስ ሰውየው አንገቱ ጎንበስ ያለበት ምክንያት እጁ ስለታሰረ ነው። እጁን የፈታው ሰዓት አንገቱ ምን ማለት አይችልም፣ ጎንበስ ማለት አይችልም። ቀና ማለት ነው የሚጀምረው። ምን ማለት ነው የሚጀምረው? ቀና ማለት ነው የሚጀምረው። ይህ ሲዝን የእናንተ ሲዝን ነው። አሜን አይ ሪሲቭ አሜን። ይህ ሲዝን የእናንተ ሲዝን ነው። አሜን ይህ ሲዝን የእናንተ ሲዝን ነው። አሜን ይህ ሲዝን የእናንተ ሲዝን ነው። አሜን ካሊብሮዶስ ሳሊ ብራሃዲያ አሜን ፕራካቶስ ሳካቴ አሜን ዴሌፕሬዲያ ፕራዶስ ሳካቴ አሜን። ቁጭ በሉ። ከተሞች ዴዲኬት ሲደረጉ ለጨለማው ዓለም ተላልፈው ሲሰጡ የሚሰጡት በምን ምክንያት ነው? ከተማይቱ ውስጥ በተቀመጡ ሰዎች ምክንያት ነው። ፈርስ ይሄ ከተማ የዚህ ከተማ ፈርስት ኪንግ ማን ነው ማለት ያለብህ። የዚህ ከተማ ምን የመጀመሪያው ንጉስ ወይም ይሄ ከተማ ሲቆረቆር እንዴት ነበረ ነው የምትለው። ኔክስ የዚህ ከተማ አለቃ መንፈስ ባህሪው ምንድነው ነው የምትለው። የዛ ከተማ አለቃ መንፈስ ስሙ ካልገባ ኔክስ የምትጠይቀው ምንድነው? ባህሪውን ነው። ለዛ ነው ኢየሱስ ከተማ ውስጥ ሲገባ ሰውየው እብድ ነው እኮ። በደንብ ስሙ። ጌታ ኢየሱስ ብዙ ጊዜ አጋንንት ሲያስወጣዩት ጌታ ኢየሱስ አጋንንት ሲያስወጣ ብዙ ቦታ ላይ ቃለ መጠይቅ አያረጋቸውም። ለቀሄድ ነው የሚለው። እቺ ሴትዮ ዲዳ ያደረገ መንፈስ አለባት፣ ለቀሄድ። ደንቆሮ ያደረገ መንፈስ አለ፣ ለቀሄድ። ለቀሄድ ብቻ ነው የሚለው አይደል? ከተማይቱ ውስጥ ሲገባ ግን ሰውየውን ጠየቀው፣ እናንተ እነማን ናችኋል? ቢኮዝ አሁን ከተማን ስለመቆጣጠር ነው። ይሄን ሰውዬ ነፃ ስለማውጣትና ለማውጣት አይደለም። አሁን ከተማን ስለመቆጣጠር ነው። ኦ ኢየስ ዳዲ። አንድ ግለሰብ ላይ ፎከስ ያደረገ ነገር አይደለም። እዛ ስፍራ ውስጥ የሆነው ቅድም ተኝቶ እያለ አውሎ ንፋስ አስነስቶበታል። ከተማይቱ ውስጥ እንዳይገባ ነው የተነሳበት። ፓሪኮቶስ ሳካቴ አሜን ቴሌፕሬቲያ ክራቶስ ሳካቴ አሜን። ቅድም ከተማይቱ ውስጥ እንዳይገባ ነበር አውሎ ንፋስ ተነስቷል። ጂሰስ ያንን አውሎ ንፋስ ተቋቁሞት ምን ብሏል? በደምስ ሳምታይምስ አንዳንድ ዴመኖች ሂድ የሚል ቃል ብቻ አይፈልጉም፣ ፕሬየር እና ፋስቲንግ ይፈልጋሉ። ቢኮዝ ፖሰስ ያደረጉት አንድ ሰው አይደለም። ታውን ኤ ወይም ሲቲ ኤ የሚባል ከተማ ላይ 10 ሚሊዮን ህዝብ ወይም 20 ሚሊዮን ህዝብ ካለ ፖሰስ ያደረጉት 20 ሚሊዮን ነው። እጅግ በጣም ከባድ የሆነ ፕሬየር እና ምን ያስፈልጋል? ፋስቲንግ ያስፈልጋል። የእግዚአብሔር ሰው ቤንሰን ኢዳሆሳ ናይጄሪያን የራሳቸው ማድረግ ሲፈልጉ ያደረጉትን ነገር ልንገራችሁ። ሁል ጊዜ ለሊት እንቅልፍ የላቸውም። ሰው የተኛበት ሰዓት የኢየሱስ ደም ነው እያሉ ከተማይቱን በሙሉ በደም ያጥቧት ነበር። ከኔ ጋር ናችሁ? አንድ ቀን ዩጋንዳ የሚባል ሀገር ጋር መጡ። ሆል ከተማውን ቤንሰን ኢዳሆሳ ነው የሚላቸው። ቢኮዝ የዛን ከተማ አለቃ መንፈስ ያሸነፉት እሳቸው ብቻ ናቸው። እስቲ ላው ድረስ ስማቸው ይጠራል። ከኔ ጋር ናችሁ? ዩጋንዳ የሚባል ሀገር የመጡ ጊዜ ፕሮግራም ተደረገ። እዛ ፕሮግራም ላይ ማን ነበረ? ሮበርት ካያንጃ ነበር። ሮበርት ካያንጃ ትንሽ ሚኒስትሪ ይዞ የሚታገል ሰው ነው የነበረው። ደን
ቢሾፕ አላቸው። አቤት አሉት። ይችን ከተማ እንዴት ነው መቆጣጠር ያለብኝ አሉት። ሰን ችግር የለውም ሚድናይት እኔ ሆቴል አሉት። መኪና እየነዳ ሚድናይት ይዞላቸው መጣ። እሱን ኦይል አስጨበጡት። እሳቸው የኢየሱስ እንደሚወክል ነገር ያዙ። አንድ ሰው አንተ የምታምነውን ሰው አስከተላሉት። 3 ሆነው ሙሉ ከተማዋን በቅባትና በደም አጠቧት። ሙሉ ከተማዋን በቅባትና በደም አጠቧት። ሮበርት ካያንጃ የሚለውን ስም እናንተ አታውቁትም። ሙሴቪኒ የዩጋንዳ ፕሬዝዳንት ሙሴቪኒ 25 እና 26 የጦር መኮንኖችን ሰብስቦ እንደዚህ ቢደረግ ብሎ አገራዊ ምክክር ከተናገረና ካወጀ በኋላ ሚስጥራዊ ስብሰባ ካወጀ በኋላ ኔክስት የሚጠራው ሮበርት ካያንጃ ነው። ካያንጃ ካልወሰነበት አይሆንም ነው የሚለው። ሮበርት ካያንጃ ተጠርተው ሮበርት ካያንጃ እግዚአብሔር ሰው ሮበርት ካያንጃ 26ታችን እና 25ታችን እንደዚህ ብለናል፣ አንተ ምን ትላለህ ተብሎ ነው የሚጠየቀው። ካሊ ፕሮቶሳካቴ በረም ስሙ በስም አይታቸው ማጣቃቸው ከረጅም 1000 ኪሎ ሜትር ርቀት ካንተ ህይወት ረጅም 1000 ኪሎ ሜትር ርቀት ላይ የሚኖሩ የእግዚአብሔር ሰዎች አሉ አይደል? አሁን በምን ያወካቸው ይመስልሃል? እነሱ ከተማ ውስጥ ያለውን አለቃ መንፈስ አሸንፈውታል። ከከተማቸው ወጥተዋል። አሁን ከከተማቸው ወጥተዋል። የከተማውን አለቃ አሸንፈውታል። እሱ ብቻ አይደለም፣ እነሱን የትኛው መስቴት ቢገቡ የትኛው መስቴት ውስጥ ያለ አለቃ ስፒሪት ያውቃቸዋል። ለዛ ነው ጳውሎስን አውቀዋለሁ አለው። ጳውሎስ እዚህ ከተማ መጥቶ ላይሆን ይችላል። እዛኛው ከተማ ላይ ዝናውን ሰምቻለሁ። እዛኛው ከተማ ላይ ምኑን ሰምቻለሁ? ዝናውን ሰምቻለሁ። መጀመሪያ ህዝቡ ከማወቁ በፊት አለቆቹ ናቸው የሚያውቁ። ህዝቡ አንተን ከማወቁ በፊት ማን ነው የሚያውቀህ? አለቆች ያውቁሃል። አንድ ጊዜ አብሮን የሚጸልይ ሰለሞን የሚባል ልጅ ነበረ። ከኢትዮጵያ ውጭ ሶማሌ ወንጌል ስርጭት ይሰራ ነበር። አንድ ጊዜ ታጣቂዎች ያዙት። ቤቱ ተከበበ። ቤቱ ሲከበብ ሬናሃርድ ቦንኬ ኢትዮጵያ የሚመጣበት ፕሮግራም ፖስተር ተለጥፏል። ከዛ የከበቧቸው ታጣቂዎች ምን እንዳሏቸው ታውቃለህ? አለቃችሁ ማን እንደሆነ ሰምተናል። አለቃችሁ ኢትዮጵያ ሊመጣ ነው አሏቸው። አለቃችሁን እዚህ ካላመጣችሁት ሁላችንም እንገላችኋለን አሏቸው። አለቃችሁን እዚህ ካላመጣችሁት። ከዛ መጀመሪያ ስለ ናዝሬቱ ኢየሱስ የሚያወሩ ነበር ይመስለኝ አለ። ስለማን ነው የምታወሩ ስላቸው፣ ያ ፎቶ ያ ቦንኬ ጀርመናዊ ነው፣ ሶማሊያውያን ግን ያውቁታል። አየሩ ላይ ያሉ ያውቁታል። ያውና ሰውየው በአማርኛ ሰብኮ አያውቅም፣ ጀርመናዊ ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ ሊመጣ ሲባል የተፈጠረው ከባድ ግርግር ነበር። ለምን ይመስልሃል? ማን ያስነሳው ይመስልሃል ያንን ግርግር? ፕሮቶሳሊክ ራዲያኮስ አሜን። ለዛ ነው ጂሰስ ሊገባ ሲል ማዕበል ሊያስነሳበት። እዚህ ከተማ ውስጥ ምን አትልም? አትገባትም። እዚህ ከተማ ውስጥ ምን አትላት? አትገባትም። ግርግርን ያስነሳበት። ጂሰስ ምን ብሎ ነበር? ተኝቶ ነበር። ኢየሱስ እዛሽ ከተማ ውስጥ እንደሚገባ እርግጠኛ ነው። የሞት ፍርሃት የያዛቸው ግን እነ ፒተር ናቸው። ወደ መጣንበት እንመለስ፣ እዚህኛው ከተማ ውስጥ መግባት ተከልክለናል ያሉት። ስንጠፋ አይገድምም አሉት። ተነሳ ጂሰስ፣ ጸጥ በል። ምን በል? ጸጥ በል። ለዛ ነው ምድራችን ላይ የሆነ እግዚአብሔር ሰው ሊመጣ ነው ሲባል ግርግር ይፈጠራል። ያ ሰውዬ ድምፁን ሳያሰማ የኢትዮጵያን ኤርላይንስ ቦሌ ኤርፖርትን በትራንዚት መልክ 20 እና 30 ጊዜ ገብቶ ወጥቷል። ሰምቲንግ ከተማይቱ ላይ ሊያደርግ ከሆነ ግን ሰምቲንግ ይፈጠራል። ለምን ይመስልሃል? ያቁታል። አየሩ ላይ ያቁታል። ፕራዲያ ክራዶስ ሳካቴ ካፕራካታ አሜን። ለዛ ነው ያስቄዋ ልጆች አላቸው። አቤት ጳውሎስን ምን ልዋለሁ አውቋል። ጳውሎስ እኮ እዛ ሰፈር የለም ግን ይታወቃል። አለቆቹ ያቁታል። ማንን ያቁታል? ፖልን ያቁታል። ቀላል ኤግዛምፕል ላስረዳችሁ። ፒተር ሐዋርያ ሥራ 3 ላይ ብርና ወርቅ የለኝም ነው ያለው። ልክ ነኝ? ግን ተነሰ ምን በል። ፒተር እየነገረ ያለው ፋይናንስ የለኝም እያለ ነው። 4 5 6 7 8 ስትመጣ ንጉሱ ይላል ህዝቡ ደስ እንዲሰኝ ጴጥሮስን ሊገልላቸው ፈለገ። አሁን እዚህ ውስጥ አንድ ነገር እንዲገባችሁ ፈልጋለሁ። ህዝቡ ምን እንዲለው ማን ምን መግደል ፈለገ? አሁን እዚህ ውስጥ አንድ እንዲገባችሁ ፈልገው ነገር ነው። ፒተር ተፈላጊ ወንጀለኛ አይደለም። ስራው መፈወስ ነው።
ግን ለንጉሱና ንጉሱ ላይ ወንበር ላይ የተቀመጠው ዙፋን ላይ የተቀመጠው ማን ነው? ንጉሱ ነው። የማይታይ ዙፋን ደሞ አለ ንጉሱን ምን የሚል ንጉሱና የማይታየው ዙፋን ላይ የተቀመጡት ርዕሳቸው ማን ነው? ፒተር ነው። ኢኮኖሚስቶቹ ያለም ርዕሳቸው፣ ፖለቲከኞቹ ያለም ርዕሳቸው፣ የረበሻቸው እዛ ከተማ ውስጥ ፒተር ነው። ኢየስ ብራካታ ሲላባስ አሜን አሜን። እዛ ከተማ ውስጥ ማን የረበሻቸው? ፒተር። ይሄንን ሰውዬ ምን ማለት አለብኛል? ማስገደል አለብኝ። ቢኮዝ ከተማችን ውስጥ ረብሾናል፣ እኔ እንዳልሰራ ከልክሎኛል። ተራ ሰው፣ ሳንቲም የለኝም የሚል ተራ ሰው፣ ብር የለኝም የሚል ተራ ሰው ነገስታት ሲፈልጉት አስብ። ነቲንግ እኮ እጁ ላይ የለም። ይሄ ሰውዬ በእጁ የሰው ነፍስ አላለፈም፣ በእጁ የሰው ነፍስ አላጠፋም። ግን የተፈለገው አንድ ነገር ነው። ይሄ ሰውዬ ከተማይቱ ውስጥ እንዳንሰራ ምን ብሎናል? ከልክሎናል። ኔክስት አንተ ስትከለክላቸው ያለ ኢየስ አሜን አሜን። እዚሽ ከተማ ውስጥ ያሉ መናፍስቶችን ኢየስ አንተ ቀጣይ ስትረብሻቸው ያለ አይ ሪሲቭ አሜን። ጴጥሮስን ሊያስገድልላቸው ያስበው ለአንድ ሚሽን ነው። አላሰራ ብሏቸዋል። የሜዶንና የፋርስ አለቃው መንፈስ የነበረበት ከተማ ውስጥ ዳንኤል የሚባል ሰው ነበር። ይጸልያል። ሰውየው ይጸልያል የሚለው ቃል አይገልጾም፣ በኃይል ነው የሚጸልየው። የአገር መሪዎች፣ የከተማ አመራሮች ተሰብስበው ፓርላማ ውስጥ የሚያወሩት ስለ ቀጣይ አገር በጀት አይደለም፣ ስለ ቀጣይ ዓመተ ምህረት በጀት አይደለም። ፓርላማ ውስጥ የሚያወሩት ይሄን ሰውዬ እንዳይጸልይ ከልክለው ነው። ፓርላማ ውስጥ ያንድ ሰው መጸለይ እንዴት ይወራል? ፓርላማው ተሰብስበው ሁሉም ሰው እንዳይጸልይ፣ ከዛ ፓርላማው አዋጅ አወጣ። ለስንት ቀን ሰው ምን እንዳይል? ወደ አምላኩ እንዳይጸልይ። አስቧል። የሀገር መሪ እንደዚህ አይነት ህግ ሲያወጣ ቢኮዝ አላሰራ ያላቸው አንድ ሰው አለ። ፓሪኮቶስ ሳካቴ ሆሌ የምናገረው ነገር አለ። ይቺ ምድር ሁል ጊዜ ምላሽ የምትሰጥህ መንፈሳዊ ዓለም ላይ ለታወክበት መታወቅ ነው። መንፈሳዊ ዓለም ማን ተብለህ ነው የምትታወቀው? መንፈሳዊ ዓለም ላይ ምን በሚል ስም ነው የምትታወቀው? ይቺ ምድር ምላሽ የምትሰጥህ እዛኛው ዓለም ላይ ለታወክበት መታወቅ ነው። አንድ ጊዜ አንድ ምስክርነት ሰማሁ። ሰውየው ተራ ሰው ነው፣ ነቲንግ እጁ ላይ የለም። ግን አንድ እጁ ላይ ያለ መሳሪያ ጸሎት ብቻ ነው። በጌታ ፊት ነው የምነግራችሁ። በየቀኑ ፋስቲንግ ላይ እየያዘ ተራራ ላይ እየወጣ ይጸልያል። ስለ አገሪቱ ይጸልያል። ሰውየው ኢትዮጵያ አይደለም፣ ስለ አገሪቱ ይጸልያል። በየቀኑ ነው ፋስቲንግ እየያዘ የሚወጣው፣ ሁሉ ጊዜ ይጸልያል። ከዕለታት አንድ ቀን ለዛ ሰውዬ ሪላቲቭ ከሆነ ለዛ ሰውዬ ቅርበት ካለው ሰው አፍ ውስጥ እኔን ምስክር የሰማሁት። ከዛ አንድ ቀን እዛ ተራራ ላይ ማን እንደመጣ ታውቃላችሁ? የአገሪቷ መሪ መጣ። ምንድነው የምትሰራው? ሁለተኛ እዚህ እንዳመጣለው። ሰውየው በፋይናንሱ ዓለም አይታወቅም፣ መንፈሳዊ ዓለም ግን ያውቋል። የአየሩን አለቃ መንፈስ አላሰራ ብሏል። ኔክስት አንቺ አላሰራ ስትያያለሁ። ፓሪፖሳ ካታሊ ብራዲያኮስ I receive parasika አሜን። ፕሮቶሳሊ ብራዲያኮስ ቴሌብሬዲያ ብራዶሳ ካታይ ሻካቶራ ባሳቴ ባረኩ። እወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም